ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። በዛውም ላይክ እያደረጋችሁ እንዲጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ሰብስክራይብ አድርጉ። የሰብስክራይብ ቁጥራችንን ከፍ አድርጉ። ተደራሽነታችን አድማሳችን ከፍ ስለሚል ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ይህንን ቻናል መደገፍ የምትፈልጉ ከሀገር ውጭ በባህር ማዶ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን የሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው የሰሞኑን ጉዳይ በተደጋጋሚ ወደ ስፔን ቅኝታችንን ከፍ እያደረግን ነው። በስፔን እግር ኳስ ዙሪያ የባርሳ ሻምፒዮን መሆን፣ በሪያል ማድሪድ ቤት የተፈጠረው መመሰቃቀል፣ አለመረጋጋት ጉዳዮችን አስፍቶ አሁን የክለቡን ካልቸር የሚመጥን አሰልጣኝ የማምጣት ጉዳይ በክለቡ የበላይ ጠባቂ አመራሮች ተወስኖ በፕሬዚዳንት ፍሎሬንቲኖ ፔሬዝ ጸድቆ ስራ መሰራት ከጀመረ ሰንበትበት ብሎ አሁን ደግሞ ግቡን ሊመታ ከጫፍ ደርሷል። ጆዜ ወደ አዲስ ከፍታ ከ13 ዓመት በኋላ ዳግም ወደ ዓለማችን ትልቁ ክለብ ሪያል ማድሪድ ከፍ ወዳለበት ስፍራ ከፍ ያለ እግር ኳሳዊ የራሱ የሆነ ቤዝ ያለው መልበሻ ክፍልን አንድል ማድረግ የሚችል በአስተዳደራዊ ጉዳይ ላይ የማይታማ ጫናዎችን መቋቋም የሚችል የቡድንን መንፈስ በመመለስ የሚታወቁት የበለጠ ደግሞ የቡድንን ድክመት አውጥቶ ወደ ጥንካሬ መመለስ የሚችል በራሱ አይደንቲቲና ጨዋታ ውስጥ ቆይታ አድርጎ ግን ውጤትን ዴቨሎፕ የሚያደርግ ሜንታሊቲ መገንባት የሚችሉት ጆዜ ዘ ስፔሻል ዋን እንግዲህ ከ13 ዓመት ቆይታ በኋላ ወደሚወደዱበት ሳይገፉ ራሳቸው ወደ ለቀቁበት ከፔሬዝ ጋር በጣም ጥብቅ ግንኙነት እንዳላቸው የሚነገረው ጆዜ ሞሪኖ በስተመጨረሻ ለመመለስ በሁሉም ቅድመ ሁኔታዎች ስምምነት ላይ ተደርሶ አሁን የመጨረሻ ፋይናል ስቴጅ ቅድመ ሁኔታዎች ዮርጊ ሜንዴዝ እና ፍሎሬንቲኖ ፔሬዝ ከተወካዮች ጋር በመሆን አብሮ በጋራ የወረቀ ጉዳዮችን አጠናቀው እንግዲህ ሳመር ሲከፈት ይህን ስምምነት ማጠናቀቅ ነው። ይሄ የውድድር ዓመት ሲጠናቀቅ እንግዲህ ጆዜ ሞሪኖ ከቤኔፊካ ጋር ይለያያሉ። በሪያል ማድሪድ ለማመን የሚከብድ ደሞዝ፣ ኮንትራት፣ ስልጣን አሁን ሪያል ማድሪድ ነጩ ቤት ነጭን ሊመስል ነው። አሁን አንዳንድ እንደሚባሉት አሁን በስፔን ሚዲያ በነገራችን ላይ ወደ 7-6 ሚዲያዎችን ስንከታተል ነበር። በጣም የማድሪድን ጓዳ አብዝተው ያውቃሉ የሚባሉ ዳሪዋስ፣ ማርካ፣ የከተማው በጣም ሰፊው ሚዲያና ይሄ ለግጭቶች መነሻ የማድሪድ ድል ማባባሻ በጣም ማድሪድ ድል ሲያደርግ ይሄ አይስ ኦን ዘ ኬክ ነው የሚባለው። በቃ በጣም ሚዲያ የስፔንን ምድር ማነቃነቅ የሚችለው ኤልቼግኒቶ የሚባለው ሚዲያ፣ በተጨማሪም ደግሞ የማድሪድን እስትንፋስ የሚያውቀው ዲፌንሳ ሴንትራል፣ እነዚህን ሁሉ ሚዲያዎችን ላለፉት 24 ሰዓት በርካታ የስፓኒሽ ቋንቋን እንዲሁ በቋንቋ ደረጃ አለመለማመድ ሁላ ይገርማል። እነዚህን ሁሉ ሚዲያዎችን ስንከታተል በትራንስሌት ብቻ በርካታ ደቂቃዎችን ስንፈጅ ነበር። ምክንያቱም የሚደረገው የትራንስሌሽን አይነት እንደምታውቁት እግር ኳሳዊ ቋንቋዎች አንዳንዴ እንዳገባባቸው በቃላት አጠቃቀም ምክንያት ቀጥተኛ ፍቺውን ስታገኙት ሌላ ትርጉም ነው ይሰጡ እና ሀሳቡን መረዳት ያስፈልጋል። ስለዚህ ከላይ በሚኖሩ መረጃዎች ብቻ ገረፍ አድርጎ ለማለፍም አይመችም። ጉዳዮች ጠለቅ ተብለው መመርመር ስላለባቸው እና ዘ ስፔሻል ዋን ከነካሪዝማቸው ከነግርማ ሞገሳቸው በነጩ ኮሊደር በነጩ መልበሻ ቤት በነጩ ታች ላይ ዳግም 2026-27 ነጩን ቤት ለሁለተኛ ጊዜ በመመለስ ለማሰልጠን
በሁሉም ቅድመ ሁኔታዎች መስማማታቸውን ከፋብሪዚዮ እስከ ጁኒያን ባልጌ ድረስ እየዘገቡ ነው የሚገኙ። ታውቁታላችሁ አይደል? ጁኒያን ባልጌ። እስኪ ስለ ጁኒያን ባልጌ አንድ ሰዓት 1 ደቂቃ ከ30 ሰከንድ ገደማ አንድ ሀሳብ አንስቼ ባልፍ ደስ ይለኛል። ጁኒያን ባልጌ ማለት በጣም 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 እግር ኳሳዊ ሀሳቦቹ የሚወደድ የስፔን እግር ኳስ ተንታኝ፣ በሚያቀርባቸው ሀሳቦች በተለይ በቢቢሲ በኩል የሚጽፋቸው አልፎ አልፎ ስለ ስፔን እግር ኳስ በጣም የሚወደድ ምርጥ ስፔናዊ ዘጋቢ ነው። ጁኒያን ባልጌን ታውቁታላችሁ። በኢኤስፒኤን ተጋባዥ እንግዳ ሆኖ ይቀርባል። በሲቢሲ ስፖርት፣ በቢን ስፖርት በተለይ በተደጋጋሚ ጁኒያን ባልጌን የማያውቀው ያለ አይመስለኝም በስፔን እግር ኳስ ዙሪያ ባለው ዘገባ መሰረት። ይሄ ዘጋቢ ግን ለማድሪድ ተጫዋቾች ጠላት፣ ለማድሪድ ደግሞ የልብ ምት ነው። ይሄ ዘጋቢ እንዴት መሰላቸው? አሁን ለማድሪድ ተጫዋቾች ጠላት ምልበት የራሴ የሆነ መመዘኛ ስላለኝ ነው። ጋሬዝ ቤልን በሪያል ማድሪድ በዚዳን እንዲጠመድ ያደረገ አንደኛ ዘጋቢ ቢኖር እሱ ነው። አንድ ጨዋታ ትዝ ይለኛል፣ ከቪላሪያል ጋር ማድሪድ በጎደሎ ይሸነፋል። ከዛ ጨዋታ 24 ሰዓት በፊት ቤል ጡንቻው ላይ ባጋጠመው ጉዳት ምክንያት ከዛ ጨዋታ ውጭ ሆኖ በአጋጣሚ እዛው ስፔን አካባቢ በሚገኝ አንድ መዝናኛ ቦታ ተገኝቶ ይሄ ተጫዋች ጎልፍ ይጫወታል እና በቀጥታ ጁኒያን ባልጌ በመውጣት እንዴ ማድሪድ እንዴት ድሮ አይሸነፍ እነ ቤል እየወጡ ጎልፍ ይጫወቱ እንጂ በማለት በቀጥታ ጉዳዩን ሁሉ ከቤል ጋር አያይዞ ከዛም በኋላ ዚዳን ጋሬዝ ቤል የሚባል ተጫዋች ማየት አልፈልግም ብሎ ለረጅም ሳምንት ተቆራርጠው ነበር። ከዛ በፊት ሀሜስ ሮድሪጌዝ ማድሪድ ሞዴሊስቶችን መሰብሰብ ጀምሯል በሚል ጁኒያን ባልጌ በጣም ኢንፍሉዌንስ አለው በማድሪድ ቤት እና አሁን የጆዜ መመለስ ማለት ነው። እሱ የገለጸበትን መንገድ እሱን ዘገባ ግቡና ቢቢሲ ላይ ተመልከቱ አድማጮች። እንዴት አባቱ የሚያስደስት ምርጥ ጥርት ያለ ይሄ የነጠረ በቃ ትክክለኛ ይሄ ወሳኝ ነጥቦችን አንስቷል። ያንን ዘገባ እኔ ወደ እናንተ አላቀርብላችሁም፣ ገብታችሁ ተመልከቱ። ይሄ ሳብስክሪፕሽን ምናምን የሚባል ሂደት የለውም። ቢቢሲ ሆም ፔጅ ላይ የጁኒያን ባልጌ ዘ አይረን ማን ነው የሚለው ጆዜን ይሄን ያለበትን ምክንያት ራሱ በውስጥ ያብራራል እና ያንም ትንተና እባካችሁ ተጋበዙ። በጣም በጣም አስደሳች የሆነ ይሄ አንዳንዴ እግር ኳስን አስፍተው የሚረዱ ባለሙያዎች ሲጽፉት የሚያረካ ዘገባ አለ። ዘገባው አይነት በየትኛውም ጉዳይ ለምን ስለ ፍላሚንጎ ስለ ስቱዲየንቴስ አይዘግብም፣ ግን የዘገባው ጥራት አንዳንዴ ጭብጡ አስደሳች ሲሆን ዘገባውን እኛ በምንቀልጻቸው ቃላት ብቻ ማይገለጹ ሁላ አሉ። በቃ ከፍ ያሉ ሀሳቦችና ጁኒያን ባልጌ የጻፈውን ጽሁፍ እንድትጋበዙ ብዬ ነው። በጣም ምርጥ ዘገባ ስለሆነ ዘ አይረን ማን ነው የሚለው ጆዜ ሞሪኖ እና ምርጥ ዘገባ ነው። እሱን ዘገባ ተመልከቱ። ግን የጆዜ ሞሪኖ መመለስ ለምንድን ነው ፍሎሬንቲኖ ፔሬዝ በዚህ ደረጃ አድማጮች ለምን የፈለጉ ይመስላችኋል? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡልኝ። ካሪዝማቲክ ስለሆኑ መልበሻ ቤትን ሃንድል ማድረግ ስለሚችሉ ወይስ ጆዜ የማድሪድን ካልቸር ጥልቅ ድረስ ገብተው መረዳት ይችላሉ ተብሎ ስለሚታመን? የጆዜ መምጣት ግን ፍሎሬንቲኖ ፔሬዝ ከፈለጓቸው በርካታ ምክንያቶች አሉ። አንደኛ በማድሪድ ቤት የተፈጠረው ይሄ ትርምስ በነ ጆዜ አይነት ካሪዝማ ሃንድል ሊደረግ እንደሚችል 100% ይታመናል። ምክንያቱም ጆዜ አንደኛ ቆራጥ ናቸው፣ ሁለተኛ ደግሞ የተጫዋቾችን ዲሲፕሊን በጣም አጥብቀው ትኩረት የሚሰጡት ጉዳይ ነው። ተጫዋቾችን ሃንድል የማድረግ አቅማቸው ደግሞ በጣም ይታወቃል። የበለጠ ደግሞ ጆዜ ያላቸው ሌጋሲ እና የስልጠና መንገድ አንዳንዴ ለማድሪድ ይሄ በስኬት ምክንያት በጣም ኢጎ የተሞላ ባላቸው ክላስ ምክንያት በዓለማችን ግዙፍ ክለብ መጫወታቸውን የዘነጉ ተጫዋቾች የሚያሳዩት ያልተገባና ማድሪድን በማይመጥን አይደንቲቲ ፐርፎርም የሚያደርጉ ተጫዋቾችን የበለጠ ወርደው እንዲሰሩ ለማድረግና ተጫዋችን አነቃክቶ ወደ ብቃቱ ለመመለስም ቁጣና ኃይለ ቃል መጠቀም ብቻ ሳይሆን ጆዜ
የወደቀን ተጫዋች ማንሳት የሚችሉበትም አቅም አለና በዚህ ረገድ የዓለማችን ግዙፉን ክለብ የማሰልጠንን ጫና ያውም በከባዱና የባርሳና የማድሪድ ፉክክር ፕራይም ታይም ላይ በነበረበት የሜሲና የሮናልዶ ፉክክር በተጋጋለበት በዓለማችን የቴሌቪዥን ሽያጭ ከፕሪሚየር ሊግ በላይ ላሊጋ ገቢዎችን በሚያስገባበት ወቅት የነበረውን ኮምፒቲሽን እንግዲህ አንድ ላይ ያደረጉ አሰልጣኝ ናቸው። በላሊጋ እግር ኳስ ታሪክ ውስጥ ደግሞ ትልቁን ነጥብ አሳክተው በ100 ነጥብ ዋንጫ ያመጡ ትልቅ አሰልጣኝ ናቸው ጆዜ። ስለዚህ ብዙ መመዘኛዎች አሉ፣ ብዙ ካራክተሮች አሉ። ነገር ግን የበለጠ ከተፈለጉበት ምክንያት መካከል ትናንትና ጠዋት ላይ ኤልቼግኒቶ የሚባለው ሚዲያ ከፍሎሬንቲኖ ፔሬዝ የሚዲያ ፕሬስ ኮንፈረንስ ቢኖራቸውም የበለጠ ግን ለኤልቼግኒቶ የሰጡት አንዳንድ ቃለ ምልልስ ነበርና በዛ ቃለ ምልልስ ላይ አንድ ጉዳይ ካገኙት መረጃዎች ውስጥ አንድ በጣም ተጨባጭና አንኳር ከተባሉ ሀሳቦች መካከል ፔሬዝ ጆዜን ለማምጣት ከፈለጓቸው ምክንያቶች መካከል አሁን ላይ ያለው ወቅታዊ ትርምስ አለ። ግን ከጆዜ መልቀቅ በኋላ ይላል ፔሬዝ እዛ መግለጫ ላይ እኛ 6 ሻምፒየንስ ሊግ አሳክተናል አሉ። አንድ ለዚህ 6 ሻምፒየንስ ሊግ መሳካት ጆዜ ፈርቀዳጅ ነበሩ ብለው ክሬዲት ሰጥቷቸዋል። ይሄ እንግዲህ ጆዜ ገና ሳይመጡ ትንሽ የማንቀባረር አይነት ጆዜን ከፍ ከፍ የማድረግ የተለየ ሂደት ሳይሆን እዛ ጋር ግን ፔሬዝ የገለጹበት መንገድ በአብዛኛው መመዘኛ ስናይ ተጨባጭነቱ በጣም ከፍ ያለ ከነበረን ተጫዋቾች ውስጥ ሮናልዶን የተለያዩ ተጫዋቾች ይጠቅሱና የጆዜ አሰለጣጠን እነዚህን ተጫዋቾች ለሻምፒየንስ ሊግ ድል ሲንበቃ ብቃታቸው የመጨረሻ ከፍታ ላይ በደረሱበት ወቅት ጆዜ ያንን ስቴጅ አጠናቀው ክለቡን ያስረከቡት በማለት ያምናል። ይሄ ጉዳይ ደግሞ የበለጠ የኛ ቡድን ኢፌክቲቭ እንዲሆን ጆዜ ይዘው የመጡት ትራንዚሽን በጣም ለክለባችን ስኬት ጠቅሞናል በማለት ለጆዜ ትልቁን ክሬዲት ይሰጣሉ። ምክንያቱም ከዛም በኋላ እኮ የአንጀሎቲ መምጣት ትልቅ ለውጥ፣ ዳይናሚክ ለውጥ ክለቡ ላይ ማድረግ አልተፈለገም። አንዳንድ ቁልፍ ቦታዎች ላይ የተወሰኑ ለውጦች ተደረጉ። አብዛኛው ባክፎርም በርካታ ተጫዋቾች የጆዜ ተጫዋቾች ስለነበሩ እነዚህን ጉዳዮች እንግዲህ በተለየ ትንተና ደግሞ አንዳንድ ሁኔታዎችን ስንመለከት ማድሪድ ቤት አሁን ጆዜ እንዲፈቷቸው ከሚፈለጉ የመፍትሄ ሀሳቦች ከሜዳ ውጭ ያሉ ጉዳዮች አሉ። ይሄ ትርምሱ፣ የእርስ በርስ ግጭቱ፣ ልባቸው ያበጠ ይሄ በኢጎ የተሞላው ተጫዋቾች እንዳለ በየፊናቸው ጎራ ለይተው የቡድኑን ብራንድ በማይመጥን ሁኔታ የሚያሳዩትን ያልተገባ ፕሮፌሽናሊዝም አደብ የማስያዝ እና መንገድ ፈር የማስያዝ ቀጥተኛ እርምጃ የመውሰድ ሙሉ በሙሉ በነገራችን ላይ ስልጣን ተሰጥቷቸው ነው የሚመጡት። በነገራችን ላይ ድርድሩ ላይ ከቀረቡ ነጥቦች መካከል የመልበሻ ክፍል ፓወር ተጫዋች ከአሰልጣኝ በታች ሆኖ እንደሚሰራ ኮንትራታቸው ላይ ሰፍሮ ሙሉ ከዝውውር አንስቶ እስከ ተጫዋቾች ማኔጅመንት ድረስ ሙሉ ስልጣን ተሰጥቷቸው ነው ጆዜ የሚመጡት። እንደነዚህ አይነት ስልጣኖች በነገራችን ላይ ባለፉት 10-12 ዓመት ውስጥ ጆዜ ከለቀቁ በኋላ አንጀሎቲ በጣም የተቸገሩበት ከዚዳን ውጭ ሌሎች አሰልጣኞች በጠቅላላ ባለፉት 3 አንጀሎቲ አሎንሶና አርብሏ ሊፈቷቸው ያልቻላቸውን ጉዳዮችን ነው ጭምር ጆዜ እንዲፈቱ ሙሉ በሙሉ ስልጣን የሚሰጣቸው እና አሁን ከሜዳ ውጭ ያለውን ትርምስ ለጊዜው እናቆይና በሜዳ ላይ የሚያስፈልገው መብቴ ነው አሁን መጀመሪያ መነሳት ያለበት። ለሶስቱም አሰልጣኞች ለማበጀት አልቃና ያላቸው ውስብስቡ ጉዳይ ቪኒንና ባፔን የማቀናጀት ትልቅ ፕላን እንዴት የሚለው ለአንጀሎቲም አልሰራም፣ ለአሎንሶም አልሰራም፣ ለአርብሎዋም አልሰራም። ስለዚህ የሶስት አሰልጣኝ ኤክስፐሪመንት ካልሰራ አራተኛው አሰልጣኝ ዴፊኒትሊ ማስተካከል ትልቅ ስልጣን አለበት ማለት ትልቅ ኃላፊነት አለበት። እነዚህን ተጫዋቾች አስተካክሎ ጆዜ የማግባባቱን ስራ በሜንታሊቲ ደረጃ ሁለቱ መካከል ያለው መሳሳብ እንዴት ይፈጥራል የሚለውን ነገር
አንዳንዴ ጆዜ ያላቸውን ኤክስፒሪየንስ ተመልሰን እንድንመለከት ያስገድደናል። ለምሳሌ በኢንተር ሚላን ታስታውሳላችሁ፣ አብራይሞቪችን ባርሳ ሲፈልግ ኤቶሌ ብር ጨምረው ሲያቀርቡ ጆዜ ሲቀበሉ በክለባቸው ውስጥ ገዳይ የሆነ አጥቂ ከጌታፌ አምጥተዋል። ይቅርታ ከጀንዋ ጌታፌ ነበር ጀንዋ፣ ከዛም ወደ ኢንተር ሚላን ዲየጎ ሚሊቶ ባለበት ስብስብ ውስጥ ኤቶን የዝውውሩ አካል አድርጎ መቀበል ይሄ ተጫዋችን የመሰብሰብ ሱስ ያለበት የጣሊያን እግር ኳስ ይሄ ተጫዋቾችን ሰብስበው በኳሊቲ ለማሸነፍ የሚደረግ ጥረት እንጂ የፕሮጀክት ሂደት አይደለም በሚል ጆዜን እነ ጋዜጣ ዴሎ ስፖርት ምናምን ያጣጥሏቸው ነበር በቀድሞ በነበራቸው ኢንተር ሚላን ቆይታ። ግን ጆዜ ያመጡት በጣም የነጠረና ምርጥ ሀሳብ ምንድን ነበር? ጎራን ፓንዴቭን እና ሳሙኤል ኤቶን ግራና ቀኝ በማድረግ ከዲየጎ ሚሊቶ ጋር በማጣመር 3 የፊት መስመር ተጫዋቾችን በዊንግ በግራና በቀኝ ዊንግና በፍሮንት ስትራይከር በማድረግ የሽናይደር ኳሶች ከካምቢያሶና ሞታ ጋር ሆነው ምን አይነት ዳይናሚክ ቡድን ገንብተው ሻምፒየንስ ሊግን ኮፓ ጣሊያን እና ሴሪያን አሸነፉ። ትሪፕል ዊነር አደረጉ። ጆዜ መብት የሚያጡ አሰልጣኝ እንዳልሆኑ ያቺ ማረጋገጣ ነበረች። ወደ ማድሪድ ቤት እንምጣ። የምታስታውሱ ከሆነ ፔሌግሪኒ የቸገራቸው ጉዳይ ሮናልዶ ቤንዜማን አጣምሮ አዋህዶ የመጠቀም አቅም ነው። ሂጉዌን አለ። በወቅቱ ለፔሌግሪኒ ትንሽ ጉዳዮች ጠንከር ብለው እንደውም በአንዳንድ ጨዋታዎች 4-4-2 እየተጠቀሙ ቤንዜማና ሂጉዌንን አብሮ የማሰለፍ ካካና ሮናልዶን ዳርና ዳር ማድረግ ተወሳስቦባቸው ነበር። ጆዜ እንደመጡ ግን ዲማሪያን እላዩ ላይ ነው ማምጣት የቻሉት እነዚህ ተጫዋቾች ላይ። በተጨማሪ ደግሞ ኦዚልን አመጡ። ጆዜ ሲያመጡ በቤንዜማና በሮናልዶ መካከል የነበረው ሊንካፕ እንዴት አስደናቂ ጥምረት እንደገነቡ ዲማሪያ ሲጨመር የኦዚል ኳሶች ልክ ኢንተር ሚላን የነበረው ያቺ ትራያንግል ማድሪድ ቤት ተደገመ። ማድሪድ አስደናቂ ዴድሊስት ፋይናል ሰርድ ቡድን ነው። ስለዚህ ጆዜ መብቴዎችን ለማምጣት የሚቸገሩ አሰልጣኝ አለመሆናቸውን ባለፉት ዓመታት በነበራቸው ትላልቅ ክለብ ቆይታዎች እነዚህ በቂ ማረጋገጫዎች ናቸው። የማድሪድ ቤት ቆይታቸው ከማንቸስተር አሁን በድጋሚ ስራ ቅጥራቸው ከማንቸስተር፣ ከቼልሲ፣ ከሮማ፣ ከቱርክ፣ ከቤኔፊካ ከሁሉም ክለብ ጫናው ይበልጣል። በጫናም በግዝፈትም ካለው የማድሪድ ስምና ዝና ጋር በተገናኘ ምንም አይገናኝ፣ ለንጽጽርም አይቀርብም። ግን ጆዜን ጉዳይ የማስተካከል ሙሉ በሙሉ አቅም አላቸው። ነገር ግን አንድ ጉዳይ ደግሞ እዛው የስፔን ሚዲያ ላይ ሲዘዋወር የተመለከትኩት ማርካ ደግሞ ይዞ በወጣው ዘገባ ላይ ካዩዋቸው ጉዳዮች መካከል ጆዜ ከቶትናም መልቀቅ ከማንቸስተር መልቀቅ በኋላ ብንል ይሻላል። ያላቸው ሲቪ ግን የወትሮን አይነት ካሪዝማቲክ የጆዜ ፍልስፍናና ማኔጅመንትም ቆራጥ የሆነው የጆዜ የጨዋታ ስታይልም እነዚህ ጉዳዮች ከጆዜ ጋር አብረው አልነበሩም፣ ወይም ጆዜ በዛ ሌጋሲ ላይ መቆየት አልቻሉም የሚሉ ተቺዎች አሉ። ይህን ከሚሉባቸው ምክንያቶች መካከል ከ6ቱ ክለቦች በ5ቱ ተሰናብተዋል። በቶትናም እንኳን በነበራቸው ቆይታ ለሽንፈታቸው ተጫዋቾችን ሲወቅሱ፣ ለሽንፈታቸው ሰበብ ሲፈልጉ፣ እንደውም የምናስታውሰው ምንድን ነው በኦል ኦር ነቲንግ በሚለው የቶትናም ዶክመንተሪ ላይ ተሸንፈው በትሬኒንግ ግራውንድ ላይ ተጫዋቾችን በጣም ሲሳደቡ እናስተውላለን። መልበሻ ክፍል ውስጥ በጣም ሲቆጡ፣ ከዛም በኋላ ተጫዋቾች ያላቸው ተነሳሽነት ወርዶ በጨዋታ ላይ ያላቸው ፍላጎት አንሶ ጆዜ በዚህ ምክንያት በጣም ተበሳጭተው ኮምፕሌን ሲያቀርቡ ተመልክተናል። ስለዚህ የጆዜ ቼን ከማድሪድ ጋር ያለው ትስስር ጠንካራ ቢሆንም የወትሮ ጆዜ ሞሪኖ ነው ወይ የሚለውን ጥያቄ ደግሞ ማርካ ያነሳል። እናንተ ይህን ጉዳይ እንዴት ትመለከታላችሁ? አሁን መፍትሄው ስልቱን የማምጣት የጆዜ ብሬን አለ። አሁን እኮ ላሊጋን ድጋሚ እንድናይ ድጋሚ እንዲወደድ፣ ምክንያቱም ሃንሲ ፍሊክ ኮንትራት ፈርመዋል። እዚህ ጋር ጆዜ ይመጣሉ። ኤል ክላሲኮ ያንን ግለት በእርግጠኝነት ያገኛል። ምክንያቱም ጆዜ ሚዲያን መክበብ ይችላሉ፣ ሚዲያን መቆጣጠር ይችላሉ። መነጋገሪያ ርዕስ መሆን ለጆዜ አዲስ ኤክስፒሪየንስ አይደለም።
ማድሪድን አሁን በበለጠ አተረማምሰውም ቢሆን ወደሆነ ሀዲድ ውስጥ እንደሚያስገቡ በጣም 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 በልበ ሙሉነት መናገር ይቻላል። ግን ያ የአሰልጣኝነት ካሪዝማቸው ከሳቸው ጋር ነው ወይ የሚለው ጥያቄ አሁን የአብዛኛው የእግር ኳሱ ቤተሰብ ወይም የነዚህ የነ ዳሪዮ አስም የነ ማርካም ጥያቄ የሆነው ጆዜ በቀድሞ አይደንቲቲ ያ የጆዜ አስፈሪነት ያ የጆዜ ሜንታሊቲ ያ ልሸነፍ ባይነት አሁን ከሳቸው ጋር ነው ወይ? ካለፉት 6 ክለቦች በ5ቱ ተሰናብተዋል። ጆዜ በቀድሞ ሌጋሲያቸው ላይ ናቸው ወይ የሚለውን ጥያቄ ምላሽ ይፈልጋል ነው የሚሉት። እናንተ ይህን ጉዳይ ትጠራጠራላችሁ? ጆዜ በማድሪድ ቤት በተጠበቁት ደረጃ ላይሆኑ ይችላሉ? እንዳለፉት 3ቱ አሰልጣኞች ከስራቸው ሊነሱ ይችላሉ? ወይስ ጆዜ ያንን አስፈሪውን የማድሪድን ባህል ዳግም ነፍስ ዘርተውበት ሊያነቃቁት ይችላሉ ብላችሁ ነው እስቲ የምታምኑት? ኮሜንት መስጫ ላይ ያስቀምጡልን። ነገር ግን ፔሬዝ የሚወዷቸውን የሚያምኗቸውን ከማድሪድ ከወጡ በኋላም ግንኙነቱ ያልተቋረጠው ያ ትስስር ዳግም እንግዲህ ለሁለተኛ ጊዜ ከ13 ዓመት በኋላ ጊዜን ጠብቆ ጆዜ ለማድሪድ የመብት ሀሳብ ሆኖ ብቅ ብለው እንግዲህ በስተመጨረሻም በማድሪድ ኮሊደር ላይ እነዛ አኒሜትድ የሆኑ የጆዜ ሞሪኖ ትዕይንቶችን በድጋሚ ልናይ ነው። እዛ ታች ላይ የጆዜ አወዛጋቢነት በኤል ክላሲኮ የሄዱ ነቲቶ ቪላኖቫን የቆነጠጡበት ጋርዲዮላን ማይንድ ጌም በጨዋታ መሃል ሄደው የሚተነኩሱበት ጆዜ ቲያትር ናቸው። ጆዜ ለእግር ኳሱ የማይቋረጥ ድምቀትና ታሪክ ሰጥተው አልፈዋል። አሁን በድጋሚ በዛ ሜንታሊቲ እንግዲህ በግዙፉ ክለብ የዓለማችን ትልቁን ክለብ ነጩ ቤትን ድጋሚ የማረጋጋት የማስከል ወደ ቅኝቱ የማምጣት ትልቁን ኃላፊነት ተሰጥቷቸው ዳግም ወደ ነጩ ቤት ለመመለስ በሁሉም ቅድመ ሁኔታ ወደ ተሻለ ስቴጅ አድቫንስድ ስቴጅ ላይ መደረሱን የታመኑ ሚዲያዎች እየዘገቡ ነው። እስቲ ይህንን ጉዳይ እናንተ በምን አይነት መልኩ ትመለከታላችሁ? በኮሜንት መስጫ አስቀምጡልን። ጆዜ ማድሪድን ማስተካከል የሚችል አቅም አላቸው አሁን ላይ ባለው ሁኔታ? አዎ ካላችሁ ከነ ሪዝን፣ አይ ካላችሁ ደግሞ በተመሳሳይ ምክንያቱን እያስቀመጣችሁ ይህን ጉዳይ እንወያይበታለን፣ እንቀጥላለን። ተጫዋቾችን አንድ ላይ ማድረግ የቹዋሚኒ እና የቫልቬርዴን ጉዳይ ለዘላቂነት መፍታት፣ በተጨማሪ በማድሪድ የሚፈርሙ ተጫዋቾች ላይ ቀጥተኛ ተሳትፎና ሁነኛ ውሳኔ ማስተላለፍ ፓወር፣ እያንዳንዱ ጉዳይ በኮንትራታቸው ላይ ሰፍሯል። ጆዜ ሙሉ በሙሉ ፓወሩን ነው የሚቀበሉት። ፓወሩን መቀበል ማለት ደግሞ ጆዜ በስራቸው ላይ ምንም አይነት እንቅፋት እስካሁን ድረስ ሙሉ ፓወር በተሰጠባቸው ክለቦች ሁሉ በአስተማማኝ ሁኔታ ኃላፊነታቸውን ተወጥተዋል። እስቲ አሁንስ በድጋሚ በማድሪድ ቤት ያነጩ ቤትን አነቃቅተው ይሄ የተከፋፈለውን ስፕሪት መልሰው የማሸነፊያ መንገዱን አግኝተው ማድሪድን ወደሚታወቅበት ሀያልነትና የነጩን ቤት ግርማ ሞገስ የመመለስ ኃላፊነት ጆዜና ስታፋቸው ይቀበላሉ ማለት ነው። በእርግጥ ይህን ፕሮግራም እየሰማችሁ ፋብሪዚዮ መጥቶ ሂር ዊ ጎ ሊላችሁ ይችላል። ምክንያቱም አድቫንስድ ስቴጁ አሁን 100% ተጠናቁ። ስለዚህ ይፋዊ ስምምነት መፈጸሙን ህጋዊ ጉዳዮችን ማጠናቀቅ ሂደቶች እንደሚቀሩት ነው የሚወጡ ዘገባዎች እያሳዩ የሚገኙት እና ዘ ስፔሻል ዋን ወደ ዓለማችን ስፔሻል ክለብ የመብቴ ሀሳብ ሆነው በስተመጨረሻም ይመለሳሉ ማለት ነው። እስቲ ይህን ጉዳይ በኮሜንት መስጫ ላይ ሀሳብ አስተያየታችሁን አስቀምጡ። ላይክ አድርጉ። ላይካችሁ ይጠቅመናል፣ ተደራሽነታችንን ከፍ ያደርጋል። በርካታ የእግር ኳስ ቤተሰቦች እንዲያደምጡን ስለሚረዳ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የደቦል ምልክቷን በመጫን የቻናላችን ቤተሰብ ሁኑ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስት ክፍል ከእናንተ ጋር ዕለተ ሐሙስን ቆይታ ያደረግን የሲቲ ድል፣ የማንቸስተር ዩናይትድ የካሪክ ለዘላቂነት ኮንትራት የማግኘቱን የዝውውር ጉዳዮችን ተመለከትን። ጆዜ ወደ ማድሪድ ቤት በአዲስ ከፍታ መመለስን ቆይታ አደረግን። የዕለተ ሐሙስ ፕሮግራማችን ይህን ይመስል ነበር። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።